በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥቅምት 21 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 21 በዚህች ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛ በዚህች ቀን የነቢዩ ኢዩኤል የዕረፍቱ መታሰቢያ ሆነ። ይህም የእስራኤል ልጆች የሚያስተምርና የሚገዛቸው ነበር። ስለ ክርስቶስም በኢየሩሳሌም መኖርና ማስተማር ትንቢት ተናገረ። ደግሞም ስለ መከራ በሐዋርያትና በ12 አርድእት በ36 ቅዱሳት አንስት ላይ የመንፈስ ቅዱስ መወረድ እንዲህ ሲል ተናገረ። ከዚህም በኋላ በሥጋዊ በደማዊ ሰው ሁሉ ከመንፈሴ አሳድርበታለሁ። ሴቶች ልጆቻቸውና ወንዶች ልጆቻቸው ትንቢት ይናገራሉ። አለቆቻቸው ሕልምን ያልማሉ፣ ጎልማሶቻቸውም ራእይን ያያሉ። ሁለተኛም እንዲህ አለ። ያ ጊዜ ከተራራው ማር ከኮረብታውም ወተት ይፈሳል። በቤተ እግዚአብሔርም አጠገብ ካሉ ከይሁዳ አገሮች ሁሉ ምንጩ ከላይ ወደ ታች ይፈሳል። ሙታን የሚነሱ ጊዜ ስለሚሆነው የፍርድ ሰዓት እንዲህ አለ። ፀሐይና ጨረቃ ይጨልማሉ፣ የከዋክብትም ብርሃናቸው ይጠፋል። የትንቢትም ወራት አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ የሚገኝ በረከቱ ይደርብን ለዘላለሙ አሜን። ዳግመኛ በዚች ቀን እመቤታችን ማርያም ተአምራት አድርጋ ደቀ መዝሙር ማትያስን ከእስራት ቤት አዳነችው። እንዲህም በጸሎቷ ኃይል እኛ ከሰይጣን ማሰሪያ ታድነን ዘንድ የእሷ ፈቃድ ይሁን አሜን። ዳግመኛ በዚች ቀን ጥቅምት 21 ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሙታን ያስነሳው የቅዱስ አልዓዛር ሥጋው ከቆጵሮስ ሀገር የፈለሰበት ሆነ። ከክርስቲያን ነገሥታትም አንዱ ሥጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቁስጥንጥንያ አፈለሰው። ሊያፈልሰውትንም በወደዱ ጊዜ በከበረ የደንጊያ ሳጥን ውስጥ ሆኖ በምድር ውስጥ ተቀብሮ አገኙት። በላዩም እንዲህ የሚል ጽሑፍ ነበረ። ይህ በመቃብር ውስጥ 4 ቀን ከኖረ በኋላ ከሙታን ተለይቶ ላስነሳው ክብር ይግባውና ለጌታችን ለኢየሱስ ክርስቶስ ወዳጁ የሆነ የቅዱስ አልዓዛር ሥጋ ነው። ይህንን ባዩ ጊዜ ደስ ተሰኙበት። ተሸክመው ወደ ቁስጥንጥንያ ሀገር ወሰዱት። ካህናቱም ሁሉ መጥተው በታላቅ ክብር በመዝሙርና በማመስገን ተቀበሉት። በአማረ ቦታም አኖሩት። በዚህችም ቀን በዓሉን አደረጉለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ለከበረች ሀገረ ኢየሩሳሌም ሊቀ ጳጳሳት የሆነ ቅዱስ አባት አባ ዮሐንስ እግዚአብሔርን በሚወድ የንጉሥ ሰይፊ አርዕድ ደግሞ ቆስጠንጢኖስ ለሚባል ልጁ በሆነ በንጉሳችን በዳዊት ዘመን አረፈ። ይህ ቅዱስ ከምስር ሀገር ታላቆች እግዚአብሔር የሚፈራ የክርስቲያኖቹ አባቶች ልጅ ነው። የዲቁና ማዕረግንም ለመሾም እስከ ተገባው ድረስ የቤተ ክርስቲያን ትምህርት እያስተማረ በበጎ አስተዳደግ አሳደጉት። ከዚህም በኋላ በዲቁና ሾሙት። አገልግሎቱን ባሳመረ ጊዜ የቅስና ማዕረግ የሚገባው ሆኖ ቅስና ተሾመ። በጾም በጸሎት እግዚአብሔርን በመፍራት የተጠመደ ሆኖ ድሆችና ችግረኞች የሚወዳቸው የሚረዳቸው ሆነ። ያን ጊዜ የሐዋርያት የሆነች የጵጵስና ሹመትን የምትገባው ሆኖ በከበረች ሀገር በኢየሩሳሌም በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ሕዝቡንም በፈሪሃ እግዚአብሔር በትሕትና የሚያስተምራቸው ሆነ። እነርሱም ስለ ቅድስናው እጅግ የሚወዱት ሆኑ። መልኩና የአንደበቱም አገላለጥ እንደ እግዚአብሔር መልክ ያማረ ነበር። በሹመቱም ጥቂት ዘመናት ከኖረ በኋላ ከመንበረ ሲመቱ እስከ አራቀው ድረስ በላዩ ሰይጣን ምክንያት አመጣ። ይህንም እንዲህ ነው። በእስክንድርያ ሊቀ ጳጳሳት በአባ ማርቆስ ዘመን በግዛቱ ውስጥ ያሉ እስላሞች ስለ አመፁበት የኢትዮጵያ ንጉሥ ፈጃቸው ነበርና፣ ስለዚህ በግዛቱ ውስጥ በሚኖሩ እስላሞች ላይ ክፉ እንዳያደርግ ለኢትዮጵያ ንጉሥ መልእክት እንዲልክ ሊቀ ጳጳሳት አባ ማርቆስን የምስክር ንጉሥ አዘዘው። አባ ማርቆስም ወደ ኢትዮጵያ ንጉሥ ስለሚላከው ሰዎች ከመኳንንቱ ከኤጲስቆጶሳትና ከሀገረ ታላላቆች ሽማግሌዎች ጋር ተማክሮ እሊህ ብሩካን ከዋክብት የኢየሩሳሌም ሊቀ ጳጳሳት
አባ ዮሐንስም የምስር ኤጲስቆጶሳት አባ ሳዊሮስን በእውቀታቸው፣ በአስተዋይነታቸው፣ በቅድስናቸው መረጧቸው። ወደ ኢትዮጵያ ንጉሥም ይሄዱ ዘንድ ግድ አሏቸው። እነርሱም ታዛዦች ሆነው ወደ ኢትዮጵያ መጡ። የኢትዮጵያ ንጉሥም መምጣታቸውን በሰማ ጊዜ እጅግ ደስ አለው። እሊህም ቅዱሳን አባቶቻችን ይቀበላቸው ዘንድ አሽከሮቹን በቅሎቹን አስይዞ ላከ። በመጡም ጊዜ በታላቅ ደስታ ሰላምታ አቀረበላቸው። ከእርሳቸውም ቡራኬን ተቀብሎ ታላቅ ክብርን አከበራቸው። እነርሱም ለሊቀ ጳጳሳት አባ ማርቆስን ደብዳቤ ሰጡት። እርሱም ተቀብሎ አንብቦ ለሊቀ ጳጳሳቱ ቃል ታዛዥ መሆኑን ገለጠላቸው። ከዚያም በኋላ ወደ ሀገረ ስብከታቸው ወደ ሕዝባቸው መመለስን ባሰቡ ጊዜ ስለ ቅድስናቸውና ስለ ትምህርታቸው ጣዕም ስለ ወደዳቸው የተከበረው ንጉሥ መመለስን ከለከላቸው። በእርሱ ዘንድ እነርሱ እንደ እግዚአብሔር መላእክት ሆነዋልና ፊታቸውንም እንደ ፀሐይ ያበራል። ከጥቂት ወራትም በኋላ ከዚህ ዓለም ድካም ሊያሳርፈው እግዚአብሔር በወደደው ጊዜ በላዩ ደዌ ላከበት። በዚያም ደዌ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎት ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ የት መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ በረክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወእንታነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።